ኤግዚስተንስ ለወልድም ጭምር ምን ተደርጓል? ኮሚኒኬት ተደርጓል። which means በአብና በወልድ መካከል ያለ ሰልፍ ኤግዚስተንስ ህይወት አለ። ወልድ ካብ ኮሚኒኬት በቃ ክፍሉ የሚናገረው ይሄንን። ለዛ ነው የቤተክርስቲያን አባቶችም ተመሳሳይ ነው እንጂ የምትሆነው ጭራሽ ሞኖቴይስት መሆንም አትችልም። ሶስት ዲስቲንክት ፐርሰን አለ ብለህ ከፐርሰን ውስጥ ኔቸር ይወጣል ካልክ ፍጹም ስህተት የምትሆንበት ምክንያት ከዲስቲንክት ፐርሰን አንድ ኔቸር ይወጣል ማለት ስለማትችል ከአንዱ ኔቸር ግን ዲስቲንክት ፐርሰኖቹ ከአንዱ ኔቸር ግን የሚካፈሉት ኢኳሊ ሼር የሚያደርጉት ያ አትሪቢዩት ግን አለ ማለት ነው። ግን ሎጂካሊ ሪዘናብል ይሆናል። ሶ እስካሁን ያየነው ምን መሰለህ? አንደኛ የፈጠራቸው የሚገለጠው በወልድ ነው አይደል? በወልድ ተገለጠ ማለት በአባል ተገለጠ ማለት ነው እኮ። በማን ስልጣን አልከው? በማን ስልጣን አልከው? የለውም። ምንድነው ኔቸር ነው ፐርሰን? ይሄንን ብቻ አንተ አድሚት አግኝ። ኢየሱስ ክርስቶስ የሰው ፐርሰን አለው ወይስ የለውም? ሰውነት ሲጀመር ኔቸር ነው ፐርሰን? የሰው ፐርሰን አለ። አንተ ፐርሰን የለህም? ፐርሰናሊቲ የለህም? አሏችሁ ስጋና ደምን በመካፈል ሙሉ እንደኛ ስጋና ደምን ተካፍሏል። መከራ እሺ፣ ስለዚህ አንተ ዋሽተሃል ማለት ነው። ስለዚህ ፍጹም ሰው ቱ ቢ ኦነስት ሙሉ ወንጌል ያላችሁ ሰዎች ይሄ የቤተ ትምህርት አይደለም። ራሱም ይላል ይሄንን ራሱም ይመሰክራል። ከዚህ በፊትም መስክሮልኛል። የሙሉ ወንጌል ቤተክርስቲያን ትምህርት አይደለም። እኔ ሙሉ ወንጌል ቤተክርስቲያን ብሆን በዚህ ሰዓት እዛ ብሆን ግን ቱ ቢ ኦነስት በቃ ራስህን እንድታይ ከጀስት ከአባልነት ራሱ እንድትይዝህ ነበር የሚመስለው። አንደኛ መጽሐፉም እንዲኖር አብ ፈቅዷል፣ ኮሚኒኬት አድርጎታል። ይሄንን እኛ ኮሚኒካቶ ኢዲዮማተም ብለዋል ወይም ደግሞ ፔሪኮሬሲስ ብለን እንጠራዋለን። ስለዚህ ምንድነው እያደረግን ያለ ነው? በአብ ያለው ህይወት ወይም ደግሞ በአብ ያለው ሰልፍ ኤግዚስተንስ ለወልድም ጭምር ምን ተደርጓል? ኮሚኒኬት ተደርጓል። which means በአብና በወልድ መካከል ያለ ሰልፍ ኤግዚስተንስ ህይወት አለ። ወልድ ከአብ ኮሚኒኬት ያደረገው ያ አንድ ሰልፍ ኤግዚስተንት የሆነው ባህሪ ደግሞ ኢሴንስ ደግሞ ኦኬ በሁለቱ አካላት ላይ ተገልጧል። ሁለቱ አካላት የሚገልጡት እያንዳንዱ ነገር ከዛ ከሰልፍ ኤግዚስተንሳቸው የሚመነጭ ነው። ምን ማለት ነው? አብ ፈራጅ እንደሆነ አብ በሕያዋንና በሙታን እንደሚፈርድ እንደዛ ወልድም ሁለተኛው ፐርሰንም ይፈርዳል። ለምን? ያንን አንዱን ባህሪ ምን የሚያደርግ ስለሆነ ኮሚኒኬት የሚያደርግ ስለሆነና የዛን የአንዱን ባህሪ አትሪቢዩት በዚህ በሁለተኛው አካል በወልድም ጭምር ተገልጦ የምንመለከተው ስለሆነ በቃ ክፍሉ የሚናገረው ይሄንን። ለዛ ነው የቤተክርስቲያን አባቶችም ተመሳሳዩን ኢሹ ወስደው የሚናገሩ። ለዛ ነው አሁን አንተ ባልከው መንገድ ከሆነ ግን ትራይ ቴስት ነው እንጂ የምትሆነው ጭራሽ ሞኖቴይስት መሆንም አትችልም። ሶስት ዲስቲንክት ፐርሰን አለ ብለህ ከፐርሰን ውስጥ ኔቸር ይወጣል ካልክ ፍጹም ስህተት የምትሆንበት ምክንያት ከዲስቲንክት ፐርሰን አንድ ኔቸር ይወጣል ማለት ስለማትችል ነው። ከአንዱ ኔቸር ግን ዲስቲንክት ፐርሰኖቹ ከአንዱ ኔቸር ግን የሚካፈሉት ኢኳሊ ሼር የሚያደርጉት ያ አትሪቢዩት ግን አለ ማለቱ ግን ሎጂካሊ ሪዘናብል ይሆናል። ሶ እስካሁን ያየነው ምን መሰለህ? አንደኛ የፈጠርካቸው ሎጂኮች በሙሉ አንተ ነህ የፈጠርካቸው፣ ካንተ በፊት ያላቸው ራሱ የለም። ሁለተኛ ደግሞ የተባለውን ነገር ገልብጠህ ስትለው ራሱ ወደ ሞኖቴይዝም አይደለም የሚወስደው፣ ወደ ትራይቴይዝም ነው የሚወስደው። ነገረ ክርስቶሱን የተሳሳተ ያደረገውም ይሄ ለዚህ ነው።